ግዴታው አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ምዳ የአዲስ አበባ ገቢዎች ቢሮ በከተማዋ ተገቢውን ግብር እንዲሰበሰብና የግብር አሰባሰብ ሂደቱ ፍትሃዊና ከብልሹ አሰራር የጸዳ እንዲሆን የአሰራር የአደረጃጀት እንዲሁም የቴክኖሎጂ ሪፎርም በማድረግ ውጤታማ ተግባራትን እያከናወነ እንደሆነ ይታወቃል። ቢሮው ከ100 ሚሊዮን ብር በላይ ወጪ የተደረገበትን የቁጥጥር ባለሙያዎች ቁጥጥር ሲያደርጉ ክትትል የሚደረግበት የቦዲ ዋርም ካሜራ ቴክኖሎጂ ጥቅም ላይ አውሎ ውጤታማ ስራን እየሰራ ይገኛል። እዚህ ክፍል ውስጥ የምንሰጠው አገልግሎት ካሜራ ክፍሎቻችን እዚህ ናቸው። ልጆቹን ጠዋት ስምሪት የምንሰጥበት፣ ካሜራዎቻችንን የምንቆጣጠርበት፣ እንዲሁም ሰርተው ሲጨርሱ ዳታ የምንገለብጥበት ዶክ ስቴሽናችን ውስጥ ሙሉ ሂደቱ የሚካሄደው እዚህ ክፍል ውስጥ ነው። ጠዋት ስምሪት እስከምንሰጥበት ሰዓት ድረስ ማለት ነው። እንቅስቃሴያቸውን፣ ድምጻቸውን፣ ምስሉንም እያንዳንዱ ሙሉ ቀን የሚሰሩትን እንቅስቃሴ ማየት እንችላለን። 11 ወረዳ አለው ቦሌ ላይ 11ዱንም ወረዳ ማየት እንችላለን ማለት ነው። በሰጠናቸው ካሜራዎች ሰርተው ሲጨርሱ የሙሉ ቀን ውሏቸውን ደግሞ ዶክ ስቴሽን ዳታ እንገለብጣለን። ባክ ወደ ኋላ ደግሞ ማየት የምንፈልጋቸው ነገሮች እናያለን። የህግ ተገዥነት ምክትል ስራ አስኪያጅ ቢሮ ውስጥ የቁጥጥር ሰራተኞችን ቦዲ ወርን ካሜራ ሲቹዌሽን ሩም ውስጥ ነው ያለነው። ይሄው እንደምታዩት እዚህ የካሜራው ዶክ ስቴሽን እዚህ አለ። እዛ ባለሙያዎች አሉ ይሄን የሚቆጣጠሩ ያለነው የካሜራ ቁጥጥር የሚደረግበት ክትትል የሚደረግበት ሩም ውስጥ ነው። ለቁጥጥር ስራዎች ስራ ላይ አዲስ ቴክኖሎጂ እንደ ተቋም እየጀመርነው ስራ የምንሰራበት ክፍል ነው። በዚህ ክፍል ነው ጠዋት ላይ ለቁጥጥር ሰራተኞች ስምሪት የምንሰጠው። በካሜራና በካሜራ ብቻ ነው ቁጥጥር የምናደርገው። ይሄ ካሜራ ከመጣ ጊዜ ጀምሮ አጠቃላይ ቁጥጥሩም የተመረጡ ዘርፎችም መኪና ቁጥጥሩም የመጋዘን ቁጥጥሩ የምንሰራ በዚህ ካሜራ ነው። በዋናነት እንግዲህ እንደ መርካቶ አንድ ወደ 64 ካሜራዎች ናቸው ለዚህ ፐርፐዝ ለዚህ ስራ ተብሎ የተሰጡት። እነዚህን ካሜራዎች ደግሞ በ90 ባለሙያዎች ወደ ስራ ያስገባንበት ሁኔታ ነው ያለው። እንደ አጠቃላይ እዚህ ክፍል ውስጥ የነዚህ የ64 ካሜራዎች የመስክ ቆይታቸውን እና ባለሙያዎቹ ደግሞ መስክ ላይ እያንዳንዱ የሚያደርጉትን እንቅስቃሴ እዚህ ክፍል ውስጥ በተመደቡ 3 ባለሙያዎች የክትትልና የቁጥጥር ስራዎች የሚሰሩበት ክፍል ነው። የካሜራ ክፍል የቦዲ ወርም ካሜራ ቁጥጥር የሚደረግበት ክፍል ነው። ይህ ክፍል ከዋና መስሪያ ቤትና ከ12ቱ ቅርንጫፍ ላይ የምንቆጣጠርበት ዋና ቢሮ ማለት ነው። 290 ካሜራ አለ ማለት ነው። አሁን በየቅርንጫፉ ተከፋፍለው ለምሳሌ መርካቶ ቁጥር 1 64 ካሜራ፣ ቁጥር 2ም እንደዛ 64 በየቅርንጫፉ በስፋቱ በክፍለ ከተማ ስፋቱ ካሜራው በዛ ልክ ነው ተከፋፍሎ የተሰጠው። በዋና ቢሮ ግን 290 ካሜራዎች አሁን ስራ ላይ ነው። በሺፍት ጠዋት የሚገቡ ማታ የሚሰሩት መኪና ላይ የሚሰሩ መጋዘን ላይ የሚሰሩት በዚህ ልክ ነው ውጤት የሚያመጣው። ሰዓት ላይ አጀስት ተደርጎ ቁጥጥር እየተደረገ ነው። መብቱን ግዴታው አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም። ይሄ እዚህ የምናየው የዶክ ስቴሽን መጀመሪያ እነዚህ የቦዲ ወርን ካሜራዎችን ቻርጅ የምናደርግበት እና የተሰበሰበው መረጃ ደግሞ ኮሌክት የሚደረግበት ዳታ ሴንተራችን ነው። ዳታቤዝ ማኔጅመንታችን ነው። ይሄ እያንዳንዱ የዶክ ስቴሽን ኮድ አለው ራሱን የቻለ የራሱ አድሚን አለው። ማውጣት እንዳለበት ምን ኮድ እንዳለው ምን አይነት መረጃ እንደመጣ እዚህ ውስጥ ስቶር የሚደረግበትና ቻርጅ የምናደርግበት ኤሪያ ነው ማለት ነው። ለምሳሌ አንድ ባለሙያ ይመጣል። ስራ ስምሪት ከተሰጠው በኋላ ካሜራውን መጥቶ ያወጣል። ራሱ ነው ካሜራውን የሚያወጣው። ኮድ አለው ምን አይነት ኮድ እንደያዘ ቦዲ ወርን ካሜራውን ፕላስ የራሱ ፐርሰናል አድሚን አለው። ስለዚህ እዚህ ዶክ ስቴሽን ላይ እንደምታዩት ካሜራውን ቴክ ለማድረግ ነው አሁን እያደረግን ያለ ነው። ኢንተርፐርሰን ነምበር የሚል አለ። ይሄ የራሱ ኮድ አለው። ለምሳሌ ውዴታ ነው ግብር ከቶ አይደለም ምዳ ማየት የናፈቀው ሀገሩ በልጽጋ ግብር ለሀገር ክብር። ያው እንደምታዩ
ካሜራውን ካወጣን በኋላ ቻርጅ የሚደረግበትና ዳታ የሚወስደው በዚህ ኬብል አማካኝነት ነው። ይሄ ይወጣል። ይሄን ካሜራ ይዞ ስምሪት ያደርጋሉ ማለት ነው። አሁን ይሄ ካሜራ ትላንትና ዳታ የተሰበሰበ ነው። ሙሉ እንደምታየው 100% ነው። አሁን ይሄ ለከሰዓት የፈረቃ ስራ ዝግጁ ነው ማለት ነው። ይሄንን ይዞ ስምሪት ይወስዳል ማለት ነው። ይሄን ጨርሶ ሲወጡ ማታ ድጋሚ ቻርጅ ይደረጋል፣ ወደዚህ ዶክ ስቴሽን ሊገባ ይደረጋል ማለት ነው። አሁን ለምሳሌ የጠዋቶቹ ይመጣሉ አይደል? ስለዚህ ካሜራዎቻችን አሁን ይሄ ለከሰዓቶቹ ሬዲ አድርገናል። ዳታው ተገልብጧል፣ ትላንት የሰሩት ተገልብጧል፣ ቻርጅ ሆኖ ጠብቋቸዋል። ስለዚህ አሁን ሲመጡ ይሄን እያወጣን እንሰጣለን ማለት ነው። ጠዋት የሰሩትን ደግሞ ተቀብለን ዳታውን ገልብጠን አስተላልፈን ቻርጅ አድርገን ደግሞ ለነገ ጠዋት ሬዲ አድርገን ጠብቃቸዋለን ማለት ነው። ባትሪ ሊዘጋ ሲልም ልክ እንደ ስልካችን የባትሪው ቻርጀር እየቀነሰ ነው የሚሄደው። እናውቃለን። ቻርጅ መሳሳት ማን አድርጓል አላደረገም ማወቅ እንችላለን። ኔትወርክ ሲጠፋም እናውቃለን ሙሉንና ከልጆቹ ጋር ኮንታክት እናደርጋለን። ማስተካከል ያለባቸው ነገሮች ያስተካክላሉ። በየቀኑ የሚሰራ መረጃዎቹን እዚህ ላይ ዳውንሎድ ያደርጋል፣ ይይዛል። መረጃ እዚህ ላይ ዳውንሎድ ሲደረግ ደግሞ ከዋና መስሪያ ቤት ያለው ዋና ማዕከል ጋር ኮኔክት ስለሆነ ቀጥታ ወደዛኛው መጫን አቅም አለ። ቻርጅም የሚደረገው እዚህ ውስጥ ነው። ቁጥጥር ሰራተኞች በራሳቸው ፓስወርድ በራሳቸው ጣት አሻራ ነው የሚያወጡት። የሰሩትን እዚያ አፕሎድ ይደረጋል። ይሄ ዶክ ስቴሽን ይባላል። ዶክ ስቴሽን ውስጥ ካሜራ ሲያስገቡ በላሱ ምን ያደርጋል? አፕሎድ ያደርጋል። አፕሎድ ካረገ በኋላ የት ነው የሚያስቀምጠው? ሰርቨር ውስጥ ያስቀምጣል ማለት ነው። ስለዚህ የሆነ ቦታ ላይ ችግር ሲፈጠር ምንድነው የሚደረገው? ይሄ ማረጃ ከተፈለገ አውጥተን ምንድነው ፕሮግሬሱ ከመጀመሪያ ጀምሮ እስከ መጨረሻ ምንድነው ሂደቱስ ምን ችግር ነበረ ብለን እንደገና እናያለን። ለምሳሌ አሁን 48 ዲስፕሌይ እናደርጋለን። 48 ዲስፕሌይ ይደረጋል። እዚህም በየቅርንትኑ ኮምፒውተር ላይ ተከፋፍሎ ከዚህ ውጭ አሁን ላይቭ ነው የምናየው። ኮምፒውተር ላይ እያንዳንዱ ዲስፕሌይ አድርጎ ያል ማለት ነው። ከዚህ በተጨማሪ እያንዳንዱ በቅርንጫፍ የካሜራ ቴክኖሎጂው የቁጥጥር ባለሙያዎች ዩኒፎርም ላይ በመገጠሙ የቁጥጥር ስራዎቻቸውን በድምጽና በምስል በመቅረጽ በዋና መስሪያ ቤት ያሉ ከፍተኛ የስራ ኃላፊዎችን ጨምሮ በቅርንጫፍ ጽህፈት ቤቶች የሚገኙ ባለድርሻ አካላት ቢሮአቸው ሆነው ክትትል እንዲያደርጉ ያስቻለ ነው። መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ንዳ። ሲወጡ 3 ሆነው ነው የሚወጡት። ካሜራ ባለሙያው ደረቱ ላይ ያደርጋል። ስለዚህ ሁለቱ ተቆጣጣሪዎች ፊት ለፊት ያዩናል። ሙሉን እንቅስቃሴ እናያለን። ከዛ ባለፈ ግን እኛ ትክክል አይደለም ብለን የምናስበውን ልጆቹ ማስተካከል ያለባቸው እንዲያስተካክሉ እናደርጋለን። ከዛ ባለፈ ከኃላፊዎቻችን ጋር ያለውን ነገር ኮንታክት እንደራረጋለን። ሄድ ኦፊስም እናሳውቃለን የተለየ እንቅስቃሴ ካየን ማለት ነው። ሲወስዱም ካሜራው ከዚህ ቻርጅ ሆኖ አድሮ ነው ይዞ የሚወጡት። እንደወጡት ደግሞ ኦን አድርጎ ነው ከዚህ የሚሄዱት። እያንዳንዱ እንቅስቃሴ የሚያረጉት ከዚህም ክትትል ይደረጋል። እኛም እንደ ምክትል ስራ አስኪያጅም በዋና መስሪያ ቤትም ደግሞ ለዚህ ስራ ብቻ የተደራጀ ማዕከል አለ። የሁሉም ብራንቾች የሚቆጣጠር ፕላስ ዋና መስሪያ ቤት ያሉትም ቢሮ ኃላፊ፣ ምክትል ቢሮ ኃላፊም በዚህ የካሜራ ቁጥጥሩን ኮንትሮል አደርጋለሁ። ስለዚህ የስራ ውጤታማ ነው። እንደሚታወቀው በመርካቶ ቁጥር 2 ውስጥ 2 ካሜራ ኦፕሬተሮች አሉ። በእነዚህ ኦፕሬተሮች በስክሪን ላይ የሚታዩ ነገሮችን አንደኛ የኔትወርክ መቆራረጦች ሲኖሩ ወደ ተቆጣጣሪ ተደውሎ የሚሰጧቸው ድጋፎች አሉ። ነገር ግን ከዚህም ባሻገር ደግሞ የስነ ምግባር ብልሹነትን ሲያዩ ያዩበትም አግባብ አለ። እነዛን አግባቦች በጽሁፍ ደሞዝ እስከመታገድም የደረሰ አግኝተናል። ምንድነው አሁን የምንከታተለው 3 ነገሮች ናቸው። አንደኛ አሁን ላይቭ ነው የምናየው። ሁለተኛ ደግሞ ምንድነው ላይቭ የሰሩትን ወደ ዶክ ስቴሽን አስገብተን ቀን የሰሩትን እዚህ አፕሎድ ተደርጎ ለማረጃ ይቀመጣል ማለት ነው። ስለዚህ አሁን የምናየው ላይቭ ስለምናየው እነዚህ ነገሮች ምንድነው ችግር ካጋጠመ ከዚህ ሆነን ደውለን የሚያጋጥሙ ችግሮችን ምን እንዳጋጠመን ከዚህ ኮሙኒኬት እናደርጋለን። ቱ ዌይ ኮሙኒኬትም አለ። ለምን እነሱ የያዙትን ካሜራ ከዚህ ሆኖ ደውሎ የሚያጋጥሙ ችግሮችን ምንድነው እዚህ ሆነን ኮሙኒኬት እናደርጋለን። ይህ ቴክኖሎጂ የቁጥጥር ባለሙያዎች የሚያደርጉትን እያንዳንዱን እንቅስቃሴያቸውን ለመከታተል እንደሚያግዝ እኛም በውሏችን ተረድተናል። መብቱን ግዴታውን አውቆ ለተረዳ
ጌታ ነው ግብር ከቶ አይደለም ንዳ። እንግዲህ መጀመሪያ ላይ የነበሩ ተግዳሮቶች ይታወቃል። መጀመሪያ ላይ የነበሩ ተግዳሮቶች ካሜራውን በአግባቡ ያለመያዝ፣ ዘግይቶ በሰዓታቸው መውጣት ሲገባቸው በጊዜ መውጣት፣ እሱ ብቻ አይደለም ካሜራ ማጥፋት፣ ቻርጅ ሳያልቅ ኦልሞስት መውጣት። በፊት የተቀመጠ አቅጣጫ ነበረ። ያው እንደምታውቁት ቻርጅ ሳያልቅ የስራ ሰዓታቸውን በአግባቡ መጠቀም ስላለባቸው ምሳ ሲበሉ ቻርጅ የሚያደርጉበት ታክስ ማዕከል ተዘጋጅቷል። እዛ አድርጎ ያለ መውጣት፣ እነዚህ ችግሮች የነበሩበት ሁኔታ ነው ያለው። ከመጀመሪያ አዲስ ካሜራ ከጀመርን አዲስ ቴክኖሎጂ ከጀመርን ጊዜ ጀምሮ አጠቃቀም ላይ መጀመሪያ አካባቢ ትንሽ ተግዳሮት ነበረ። እሱ በስልጠና ግንዛቤ በመስጠት የመሻሻል ሁኔታዎች አሳይተዋል። ይህ ብቻ ሳይሆን ደግሞ የእኛ ልጆች ላይ የአፕሮች ችግር ነበረ። እሱንም እንዲያስተካክሉ ግብር ከፋይ ጋር ሲሄዱ የሚጠቀሙበትን ከግብር ከፋይ ጋር የሚያደርጉትን ዲያሎግ ትንሽ ከስነው ጋር የወጣ ነበረ። ይህን ደግሞ ግብር ከፋይ በተለያየ ጊዜ የሚያነሱት ቅሬታዎች ነበሩ። አሁን እሱ ችግሮች ሙሉ በሙሉ ተቀርፈዋል። በአዲስነቱ ጊዜ ወደ ጊዜ ስልጠና እየተሰጠ የካሜራ እየያዙ አሁን ከበፊቱ አሁን የተሻለ ለምን ቀንሷል? በፊት ካሜራ እየያዙ ዝቅ ከፍ ያደረጉ እዚህ ለማየት ከእይታ ውጭ የሚሆኑበት ጊዜ ነው። ከዛ ምን ተደረገ? ስልጠና የተሰጠ የካሜራ እየያዙ ከየጊዜ ወደ ጊዜ የተቀያየረ አሁን ፐርፌክትሊ እየመጡ ነው። ቴክኖሎጂው በመተግበሩ ከዚህ ቀደም በግብር አሰባሰብ ሂደት ሲነሱ የነበሩ ቅሬታዎች ከመቅረፍን ባሻገር ለልማት የሚያስፈልገውን ገቢ በወቅቱ ለመሰብሰብና ገቢ አሰባሰቡን ፍትሐዊ ለማድረግ የሚያግዝ ሆኗል። አሁን ከዚህ በፊት ከነበረው እንቅስቃሴ ስናይ አንደኛ ካሜራው በጣም ትልቅ እገዛ ነው ያደረገው። በተለይ ከቁጥጥሩ ጋር ብቻ ሳይሆን ይሄ የመልካም አስተዳደር የተለያዩ ጥያቄዎችን የፈታበት ሁኔታ ነው ያለው። አንደኛ ምንድነው ብለን ቁጥጥሩ ምን ያህል በቁጥጥር ባለሙያዎች እየተካሄደ ነው። ሁለተኛ ቁጥጥር ባለሙያዎች የተመደቡበትን 8 ሰዓት ሙሉ ስራ ላይ ናቸው አይደሉም የሚለውንም ነገር ቢያንስ መስክ ላይ ሄዶ መቆጣጠር ጊዜ፣ የቢሮ ስራ መስተጓጎል የመሳሰሉት ማዕት ክፍተቶች ነበሩ። አሁን ግን እዚህ ቢሮ ቁጭ ብለን በካሜራዎቹ እንቅስቃሴዎቻቸው እሱ ብቻ አይደለም፣ ምን አይነት አገልግሎት ነው የሚሰጡት፣ ስራዎቻቸውንስ ኢፌክቲቭሊ እየተወጡ ነው አይደለም የሚለውንም ከዛ ጎን ለጎን እያየን ችግሮች ካሉ ያው እዚህ እንደምታዩቸው ከኔ ጀርባ ያሉት 3ቱም ባለሙያዎች በሳምንት አንድ ቀን ቁጭ ብለን ይህን ስራ እንገመግማለን። ቋሚ ግንኙነትና የግምገማ ጊዜ ያለን ያጋጠሙ ችግሮች ካሉ እሱ ላይ ሶሉሽን እየሰጠን እንሄድበት። በጣም ብዙ ጠቀሜታዊ ነገሮች አሉት። ምክንያቱም እንደተባለው አሉታዊና አዎንታዊ ነገሮችን እንዲቀሩ እንዲኖሩም አድርጓቸዋል። ምክንያቱም እነዚህ ግብር ከፋይ ጋር ያልተገቡ ነገሮች ወይም ከተቆጣጣሪዎች ጋር የነበሩ ግንኙነቶችን አላስፈላጊ ንግግሮችን እንዲቀሩ አድርጓቸዋል። ሁለተኛ ነገር ደግሞ ከግብር ከፋዩ አንጻር ደግሞ አልተቀጣሁም ብሎ የሚላቸው ቅሬታ የሚያቀርብባቸው ነገሮችን እንዲቀንስ አድርጓቸዋል። ምክንያቱም በካሜራ የተደገፈ ነገር ስለሆነ የሚቀጡት እቃውን በካሜራ የተደገፈ ስለሆነ የተቀጡትንም እንዲታይ የሚያሳምን ነገር እንዲኖር አድርጓቸዋል። ፕላስ ግብር ከፋዩ ተቆጣጣሪው አላስፈላጊ ሁከት ውስጥ ከተቆጣጣሪው ጋር አላስፈላጊ ንግግሮች እንዲቀሩ አድርጓቸዋል። ግብር ከፋዩ ተቆጣጣሪውን እንዳይዋሽ ካሜራውን በተደገፈ ስለሆነ ይህ ደግሞ የካሜራ እስከ ቢሮ ኃላፊ ድረስ እየተከታተሉት ያሉ በመሆኑ ምንም አይነት ችግሮች እንዳይመጡ ወይም ደግሞ የሚመጡትን ችግሮች በግልጽ እያሳዩ ስለሆነ እነዚህን ችግሮች ቀንሰዋል። ከግብር ከፋዩም ምሬቱን ቀንሷል፣ ቅሬታውን ቀንሷል። ከተቆጣጣሪዎችም ያልሆነ ነገሮችን እንዲቀንሱ አድርጓል። ይህ በዋንነት የቁጥጥር ካሜራው ወይም ደግሞ አዲሱ ቴክኖሎጂ በመምጣቱ ከዚህ በፊት ስናደርግ የነበረ ቁጥጥር ወጥነት የጎደለ ፍትሐዊነት የጎደለ እንደሆነ በተለያየ ጊዜ ከግብር ከፋዮች ጋር የምናደርገው ውይይት ይገለጽ ነበረ። አሁን ግን ይህ ካሜራ ከመጣ በኋላ የሚመደብ ቡድን የት ኤሪያ እንደሚመደብ ከየት ጀምሮ የት መጨረስ እንዳለበት ግልጽ ተደርጎ ስለሚሰጥ ፕላስ ደግሞ ከዚህም ቁጥጥር ስለሚደረግ አንድ ቤትም ሳይዘል ነው ቁጥጥር የሚደረገው። ከዚህ በፊት የሚነሳው
የፍትሃዊነት የተደራሽነት ጥያቄዎች አሁን መልስ አግኝተዋል። ሁሉም የደረሰኝ ተጠቃሚ የሆኑ ግብር ከፋዎች ላይ ነው ቁጥጥር የሚደረገው። ከዚህ በፊት እንደሚባለው እየዘለሉ አንዱን ቤት ተቆጣጥሮ ሌላ ቤት የሚዘሉበት ሚንስ አሁን የተቀረፈበት ሁኔታ ነው ያለው። የዚህ የካሜራ ቁጥጥር ስራችን ቅድም እንደነገርኳችሁ ከፍትሃዊነት ባሻገር ከሌብነትና ብልሹ አሰራር ጋር የሚገናኙ ጉዳዮችን ሲሪየስሊ እየታገልንበት ያለ ቴክኖሎጂ ነው። ማንንም ቤት ዘለው የማይጎበኙ ቦታዎች በተለያየ ጊዜ ግብር ከፋዮች የሚያነሱትን ቅሬታ የሚታወቅ ነው። እሱን ለመፍታት አንድ ባለሙያ እንደፈለገ አንድን ግብር ከፋይ ቀጥቶ መምጣት አይችልም። ቅጣትም ካስቀመጠ ይመጣል። በየደረጃው ካሜራው ይታያል። ካሜራ ላይ የነበራቸው ኮንቨርሴሽን ምን ነበረ፣ ምንድን ነው የተከሰተው የሚለውን ነገር እዚህ እኛ እናያለን። ቡድን ስራ ሂደት እዛ ላይ ሀሳብ ሰጥተን ሲያልፍ ወደ ዘርፍ መጥቶ እኛን ጭምር ሀሳብ ሰጥተንበት ነው ግብር ከፋይን አስተዳደራዊ እርምጃ ለመውሰድ የምናደርገውን ጥረት ያገዘ ቴክኖሎጂ እንደሆነ በዚሁ ለመግለጽ እፈልጋለሁ። ምንድነው ቴክኖሎጂ ጥቅሙ? ፍትሃዊነት እንዲኖር ቅሬታ ለመቀነስና መስሪያ ቤትና ነጋዴ መሀል ያለውን ምንድነው ቅሬታ ለመቀነስ ነው። ፍትሃዊነት እንዲኖር ምንድነው በገቢዎች ስም ሌሎች አጨበርባሪዎች ስላለው ይሄ ለመቀነስ ነው አላማ። ይሄም ብቻ ሳይሆን አሁን በሺፍት በማታም በቀንም መኪና ላይም የመጋዘን ላይም የሚሰራ ስራ ነው ማለት ነው። ስለዚህ ምንድነው ይሄ አሁን ቅሬታ የቀነሰ ፍትሃዊነት እንዲረጋገጥ ነው አላማው። መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ። ቅጣት ያላገባብ ተቀጥቻለሁ ካለ ቪዲዮ ይወጣል፣ ይታያል። ፕሮግሬሱ ምንድነው? እነሱ እዛስ ከደረሱ ጊዜ ጀምሮ ያ ፕሮሰሱ ወደ ቅጣት ያዳርጋል ብሎ ቪዲዮ ማንኛው ወጥቶ ያያል ማለት ነው። ስለዚህ በዛ ውሳኔ ሊሰጥ ይችላል። ለዛ ነው ዋናው ሰዎቹ አሁን በገቢዎች ስም ገቢ ስም ጠርቶ ሌሎች ሌብነት ስላለ ይሄ ለማቅረፍ ነው የዋና ቢሮ ይሄ ታሳቢ ተደርጎ ይሄ ፕሮጀክት ነው ካሜራ የመጣው። አሁን ማን ነው እሱ ብቻ ሳይሆን እያንዳንዱ መታወቂያው የሚለብሱት ባርኮድ አለ፣ ሁለቱ ባርኮድ አለ። ለምሳሌ አሁን እነዚህ ጥቆማ ይሰጣል 775 ላይ እያንዳንዱ ሰራተኛ በኮዱ ስለገባ ለምሳሌ 40 ማን እንደሆነ ይታወቃል። ይሄ ችግር ከፈጠረ ተጠያቂ ይሆናል ማለት ነው። ስለዚህ ባርኮድ አለ፣ መታወቂያ ባርኮድ አለ፣ ልብሱም ባርኮድ አለ። እነዚህ ስም ዝርዝራቸው ሲስቴም ላይ ስለገባ አከሌ 775 አሁን የሚታየው 775 ጥቆማ ከሰጣ የአከሌ ቁጥር ካለ ማን እንደሆነ ይታወቃል ማለት። ስለዚህ ይሄ ሰውዬ ተጠያቂ ነው፣ ካጠፋ ተጠያቂ ይሆናል ማለት ነው። በቁጥጥር ስራ ወቅት ባለሙያዎች የትኛውንም የሕግ ጥሰት ቢፈጽሙና ብልሹ አሰራሮች ቢስተዋሉባቸው ቢሮው ባስቀመጣቸው መቀጫ ደንቦች መሰረት አስተዳደራዊ እርምጃ እንዲወሰድባቸውም ይደረጋል። ዋናው መስሪያ ቤት በጥናት ላይ የተመሰረተ ራሱን የቻለ ዲሲፕሊን መመሪያ ወጥቶለታል። ያንን ኦሪየንቴሽን ተሰጥቶ በጽሁፍም በቴሌግራም ቻናል ላይም ለእያንዳንዱ ያስቀመጥንበት ሁኔታ ነውና አሁን ከደንብ ልብስ ይመጣል። ያው ቀበቶ እንደምታውቁት ካሜራው በጣም በውድ ዋጋ የተገዛ ካሜራ ነው። በጣም ጥንቃቄ የሚጠይቅ ነው። ስለዚህ ያው የቀበቶውንም ይመጣል። እነዚህ ዲሲፕሊን ቀርበው በዲሲፕሊን ቅጣት ያው የጽሁፍ ማስጠንቀቂያ የተሰጣቸው ባለሙያዎች ሁሉ ነበሩ። ከዛ ትምህርት እየተወሰደ በጣም አሁን ሻርፕ ሆኖ የመውጣት ሁኔታ ነው ያለው። በዚህ በ10 ወር የተለያየ ቅጣቶችን አስመዝግበናል። የህግ ጥሰት የፈጸሙትን ወደ 300 የሚሆኑት በዚህ በ10 ወር ብቻ ከስጋ ቤትም ከህንፃ መሳሪያም ከሁሉም ዘርፎች ከአራቱ ዘርፎች ወደ 300 የሚሆኑትን አስተዳደራዊ ቅጣት ቀጥተናል። ደረሰኝ ግብይት ባለመፈጸማቸው የተለያዩ ጥፋቶች ሲፈጽሙ ወደ 300 የሚሆኑ ግብር ከፋዎች አስተዳደራዊ ቅጣት እንዲቀጡ አድርገናል። ባረግነው ቁጥጥር በካሜራ ባረግነው ቁጥጥር ማኑዋሉ አውርደን ከዛ በኋላ የጥፋት የሚያጠፉ ተጠያቂ እንዲያደርጉ የራሱ የስነ ምግባር ደንቦች ያስቀምጠናል። በቢሮ ደረጃ አንዱ ለምሳሌ ካሜራ ሲሸፈን ምን መደረግ አለበት፣ ሲያጠፋ ምን መደረግ አለበት ብሎ በዚህ ልክ ነው በዋና ቢሮ ተዘጋጅቶ ለቅርንጫፎቹ የተላከው።
ያስተማርን ሰዎቹ ያበቃን ነው። ሰዎቹ መጀመሪያ አስተምረን ከችግሩ እንዲወጡ እንዲያስተካክሉ ካስተማርን በኋላ ያዝ ካልተማረ ደግሞ እርምጃ እንዲወስድ እንዲቀጣ መመሪያ እንዳዋጅ ተቀምጧል ማለት ነው። እኛ አሁን የምናገኘው ግድፈቶችን ለቅርንጫፎቹ እንልካለን። እነሱ ደግሞ ለእኛ ግብረ መልስ እንዲሰጡ ይሄ በዋና ቢሮ ይሄ ችግሮች አሉ፣ ይሄን አይታችሁ ምላሽ እንድትሰጡ ብለን ለነሱ ዴይሊ የሚገኙ ችግሮችን ለቅርንጫፍ እናስተላልፋል። ቅርንጫፉ ለእኛ ደግሞ ፊድባክ የሰጠ በዛ የታረመ ይሄዳል ማለት ነው። መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ። የልደታ ክፍለ ከተማ ገቢዎች 4 ዘርፎች ላይ ነው ስፔሻላይዝ አድርገን እየሰራን ያለ ነው። ህንፃ መሳሪያ፣ ስጋ ቤት፣ ብረታ ብረትና የመኪና ዕቃ መለዋወጫ ላይ በተለይ የስጋ ቤቶች ትልቅ ስጋ ቤቶች አሉ እንደ ልደታ ወረዳ 8 አካባቢ እነሱን እኛ ባረግነው ቁጥጥር በየቀኑ የምናረገው በቀን 2 3 የምናረገው ቁጥጥር የነሱ ሴልስ ወይም ደግሞ የግብር ከፋዮች ሴልስ ከጊዜ ወደ ጊዜ እየተሻሻለ የመጣበት ሁኔታ ነው ያለው። በተመሳሳይ ደግሞ ህንፃ መሳሪያም ላይ የመኪና ዕቃ መለዋወጫ ላይም ብረታ ብረትም ጥብቅ ቁጥጥር ነው የምናደርገው። ትኩረታችን እዚህ 4ቱ ዘርፎች ላይ ነው እንደ ልደታ ክፍለ ከተማ። በዚህም ደግሞ ውጤት አምጥተናል። ስፔሻል ተብሎ የተለዩ ዘርፎች አሉ እንደ ህንፃ መሳሪያ፣ ኤሌክትሮኒክስ፣ የመኪና መለዋወጫ፣ ብረታ ብረት በእኛ ክልል ውስጥ አሉ ተብሎ የተለዩ ዘርፎችን እየሰራንባቸው እንገኛለን። ጥሪ ይደረጋልም ሲባል ዝም ብሎ ባለሙያ የፈለገበት ቦታ አለ የሚሄደው እንደ ከስተማይዝ የሆነ እንደ ሰብሲቲ ዋይዝ የሆኑ ቁጥጥሮችን ነው አደረጋቸው። ለቂርቆስ ሞል፣ ስጋ ቤቶች፣ ባር ኤንድ ሬስቶራንት፣ ሆቴልስ፣ ስፔር ፓርት፣ ህንፃ መሳሪያ እነዚህ ኤሪያዎች የኛ ስፔሻላይዜሽን ኤሪያ ናቸው። እነዚህ ባለሙያዎች ስምሪት የሚወስዱት እዚህ ኤሪያ ነው። ከዚህ ኤሪያ ውጪ መንቀሳቀስ አይችሉም። የት ቦታ ይሄዳል፣ የትኛው ካሜራ የት ቦታ ነው ያለው፣ ምን መረጃ ይዞ እንዲመጣ ነው የሄደው የሚለውንም ጭምር የምንከታተልበት ነው ማለት ነው። በቅርንጫፍ አሁን የተለያዩ ዘርፎች አሉ። ዋና ውጤት የሚያመጡት ብለን የምናስበው ወደ 5 ዘርፎች ተለይተዋል። ስጋ ቤቶች፣ ባርና ሬስቶራንት፣ ግሮሰሪዎች፣ ስፔር ፓርቲዎች፣ እነዚህ ህንፃ መሳሪያዎች ተለይቶ ቁጥጥር የተደረጉ ነው። አሁን እኛ እዚህ በአይን የምናየው ምን አይነት ዘርፍ ላይ ነው ቁጥጥር ያደረጉትን እነዚህ ለምሳሌ አሁን ስጋ ቤቶች መቼ ነው ቁጥጥር የሚደረገው? ለምሳሌ አሁን ማታ ነው የሚገቡት። ለምንድን ነው ማታ የሚገቡት? ይሄ እነዚህ ስጋ ቤቶች ጠዋቱ ሽያጭ ስለሚያከናውን በሰዓቱ አጀስት ተደርጎ ነው ቁጥጥር የሚደረገው። ስለዚህ በዚህ ልክ ነው ቁጥጥሩ። ዘርፎች ተለይቶ ነው ውጤት የሚያመጣ ብሎ የታሰበ በየዘርፉ ተለይቶ ቁጥጥር ሲደረግ እኛ ለምሳሌ ቦሌ ምን አይነት ዘርፍ እንዳለ፣ መርካቶ ምን አይነት ዘርፍ እንዳለ፣ በየቅርንጫፉ ቂርቆስ ምን አይነት ዘርፍ እንዳለ እናያለን። ስለዚህ በዚህ ነው ቁጥጥር የሚያደርጉት። በዘርፍ ተለይተው ተሰጥተዋል ቁጥጥር የሚያደርጉት። መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ። ካሜራ አዲስ ቴክኖሎጂ ከመሆኑ አንጻር ብዙ ችግሮች ነበሩ። ከአጠቃቀሙ ጋር ወይም ደግሞ በተጨባጭ ስራ ላይ ከመዋል አንጻር ትንሽ ችግሮች ነበሩ። እሱን ችግሮችም ደግሞ በተለያየ ጊዜ የተለያየ እርምጃዎች እየወሰኑ ነው የመጣነው ሰራተኞች ላይ። በዚህም የካሜራ ሌንስም የመሸፈን አስማማኝ ያሳዩ የቁጥጥር ሰራተኞች ላይ የዲሲፕሊን እርምጃ ወስደናል። በዚህም በተለያዩ በ6 ወር ወደዚህ ከ6 ወር ስራ አፈጻጸሙ ወደዚህ ለ5 የሚሆኑ የቁጥጥር ሰራተኞች በጽሁፍ ማስጠንቀቂያ ሰጥተናል። ለተወሰኑት ደግሞ በቃለ ጉባኤ ይዘነው የቃል ማስጠንቀቂያ ሰጥተን አስጠንቅቀናል። በየጊዜ ነው ይሄ ግኝቶችም ደግሞ የምናገኘው ሁለቱ ኦፊስ ሆኖ የሚከታተሉት ሁለቱ ባለሙያዎች የሚለዩትን ግኝት ላይ ቆመን ነው። ወደ ቤዝመንት ስንሄድ ኔትወርኮች የመቆራረጥ ሁኔታ አለ። አንዳንዴ ልጆቹ ጋር ሪካርደሩ በሚያሳይ ሰዓት እዚህም የማያሳዩባቸው ሁኔታዎች አሉ። ነገር ግን እነሱን ከኦፕሬተሮች ጋር በመደዋወል ኦፕሬተሮቹም ወደ ልጆቹ ጋር በመደወል አብርተው ሲያጠፉት ይስተካከላል። ከልጆቹ ጋር ያየነውን ክፍተት ወዲያውኑ እንዲያስተካክሉ ኮንታክት እናደርጋለን። ካሜራ አያያዛቸው ላይም ችግር ካለ እንዲያስተካክሉ እናደርጋለን። ከዛ ባለፈ ደግሞ በጣም ወጣ ያለ ለየት ያለ ነገር ካየን ግን ከቅርብ ኃላፊያችንም ጋር ከሄድ ኦፊስም ጋር እንነጋገራለን ማለት ነው። እነዚህ የመሸፋፈን የካሜራ ማጥፋት እዚህ ሆነ እናያለን።
ለምን ካሜራ ራሱ ምን ያደርጋል? ሪፖርት ያደርጋል። ለምሳሌ አሁን ቻርጅ የሚዘጋ ከሆነ ሪፖርት ያደርጋል። ካሜራ ሲሸፈን ይታያል እዚህ። ስለዚህ ካሜራው ሲሸፈን ምንድን ነው? ካሜራ ተሸፍነዋል፣ ካሜራ ባትሪ የዘጋ ነው። ስለዚህ እነዚህ ነገሮች እዚህ ሆነ እናያለን ማለት ነው። በተጨማሪ ሶፍትዌሩ እንትኑ ካሜራው ሪፖርት ያደርጋል። ለምሳሌ ባትሪ ሲዘጋ፣ ካሜራ ሲሸፈን፣ ኢቭን አሁን ከክልል ውጭ ሲወጣ ማፒንግ ስለተደረገ ሪፖርት ያደርጋል። ለምሳሌ አቶ አበቤ ከዚህ ተነስቶ ሌላ ቦታ የሚሄድ ከሆነ የት አካባቢ እንደሆነ እዚህ እናያለን። እዚህ ሆኖ እዚህ ያለ የተመደበ ባለሙያ እያንዳንዱ ቅርንጫፍ ተከፋፍሎ ያህል ችግሮቹ ሲያጋጥሙ እዚህ ሆኖ ኮሚኒኬት ያደርጋል፣ እንዲስተካከል ይደረጋል ማለት ነው። መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም። ወንጀል ሰርቶ የት መምለጥ ስለማይችል ቀጥታ ስለሚታይ ፎቶ ስለሚታይ ቀጥታ እነዚህ ወንጀሎች ለመከላከል ይጠቅማል ማለት ነው። ስለዚህ ይሄ ፕሮጀክቱ ሁሉም ሰው ተሳታፊ ሆኖ ለአገር ቀጣይ ለሌሎች እንዲስፋፋ መስራት አለበት። ሚዲያ እንደ ሚዲያ፣ ተቋሙ እንደ ተቋሙ የዚህ ብቻ ሳይሆን አንደኛ ምንድነው ወንጀል የቀነሰ ይሄዳል። ለወገን ለትውልድ አለ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ንዳ። የሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ለኛ ትልማ በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ ጠጠር። ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ንዳ። ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ። ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን። ሕፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ። ግብር ከፋዩ ነው የአገር ባላደራው የከተማን ውበት መልኳን የሚሰራው። መንገድ፣ ትምህርት ቤት፣ ሆስፒታል ሲሰራ እንዳኖርኩ አውቃለሁ የራሴን አሻራ። ከዘመኑ ጋራ አብሬ ዘምኝ ክብር ከፍላለሁ ለቃሌ ታምኜ። ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ። ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን። ሁሉን ያየሁባት የኩራት ማዬ ለመኖሪያ ምቹ ትሁን ከተማዬ። ለኔው ትሰጣለች ከራሴው ሰብስባ እንደዚህ ነውና ሀገር ሲገነባ። ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ። ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን። ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ። ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን።